እኔ እኮ ልጅሽ ነኝ። አንቺ ልጅ አይደለሽ። ቤቴን ለቀሽ ውጭ ቶሎ በይ። የኔ ልጅ የታለች? ማሚዬ እኔ ነኝ ልጅሽ። ውጭ ነኝ ከዚህ ውጭ ነኝ። ግን ምን ያልማዝ ነገር ግን በጣም እያስጨነቀኝ ነው። በህልሜ እየመጣች እንቅልፌን መተኛት አልቻልኩም። ለነገሩ የሰው ነፍስ በእጄ ጠፍቶ እንዴት በሰላም አርፋለሁ? ማም ቆይ ለምን ለመርሳት አትሞክሪም? ደግሞ እኮ ሆን ብለሽ አልገደልሻት። ቢሆንም በእጄ ሰው ጠፍቷል። ስለዚህ ለፖሊስ እጄ መሰጥ ይሻለኛል። ምንድን ነው የምትሆናል? ቆይ እንዴት እንደዚህ ታስቢያለሽ? ትንሽ እንኳን ሰላም ያታስቢ። ምን ላድርግ የኔ ልጅ፣ ጸጸት ውስጤን እየጎዳው ነው። ሰላሜን አጥቻለሁ። ፈጣሪ ይቅር የሚለኝ አይመስለኝም። ይልሻል። እሱ እንደሰው አይደለም። ደግሞ ፈልገሽ ስላላደረግሽው ይቅር ይልሻል። ነፍሰ ገዳይማ ነኝ። የሰው ነፍስ ያጠፋው ብኩን ሰው ነኝ። አናቴ በጭንቀት ሊፈነዳ ነው። አይኔ በጨፈንኩ ቁጥር አልማዝ ትመጣብኛለች። ማም እባክሽ ራስሽን በጸጸት አትወግጂ። እኔንም እኮ እያስጨነቅሽኝ ነው። ይቅር በይኝ ልጄ፣ ጨንቆኝ እኮ ነው። ደግሞ ልንገርሽ፣ ይሄ ፖሊስ ምናምን የምትሆን ሀሳብ ከጭንቅላትሽ አውጪ። ደግሞ ልጅ አይደለች እንዴ? የተለየ ሰው አይደለም። ደግሞ ባነሳውም ችግር የለውም። ሄሎ ብሌ፣ አንድ ነገር ንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አሮጊቷ ናት። መቼም ለልጇ መናገሩ አይቀርም። በኃይሉ ታያለ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ተፈጠረው የሚለውን አብረን እናያለን ማለት ነው። ሰላምዬ እንግዲህ አልማዝን ሄድ እያሉ ብላ በጣም ስትጸጸት ነበር። አሁን ግን በጭራሽ ከአይምሯ ውስጥ ሁሉ ነገሩ ረሳች ማለት ነው። ነገር ግን ሳሚ ደውሎ እንግዲህ የሰላም የብሌን እናት ትክክለኛ እናታ ሰላም እንደሆነች ላሳዳጊው እናታ ነገረው ማለት ነው። እና ብሌን እናታ ሰላም መሆኑን ደረሰችበት። እንግዲህ የባይሉ ሴራ አልተሳካላትም፣ በመጨረሻ ተጋለጠ ማለት ነው። እና ብሌን ስታይ ሰላምዬ ልጄ ብላ እየሮጠች ነበር ያቀፈቻት። እና እንጀራ ብላ ቅጠል ነበር አብረን እንበላለን ብላ ያቀረበችለት። ምክንያቱም በጭንቀት የተነሳ አእምሯ ግራ ተጋብታ ነበር። ምክንያቱም ያልሰራችው ወንጀል ነፍሰ ገዳይ ነች ብላ ራሷን እንደሞተች ነበር የምታስበው። እና ትክክለኛ እናቷ ሰላም እንደሆነች ለዳጊም ነገረች ብሌን። ይህን ስትሰማ በጭራሽ ትክክለኛ እናቷ መሆኗን አታውቅም ነበር። እና ቃል የሰላም ልጅ ትክክለኛ እንዳልሆነች በእርግጥ ታውቃለች። ነገር ግን ትክክለኛ እናቷ ሰላም መሆኗን አታውቅም። እና ገኒ በጣም ደንግጣ በጣም ጭንጭንቃ ነበር። ይሄ ነገር እውነት ሊሆን አይሆንም ሊችል እውነት ወይም ውሸት ሊሆን ስለሚችል ልጄ ብዙ እንዳትደሰጂ እባክሽን እያለቻት ነበር። እሺ ማየ ንገሪኝ፣ ምንም ነገር አላስብም፣ አልደስ ብዙም እንትን አልልም፣ ስለዚህ እውነቱን ብቻ ንገሪኝ ብላ ብሌን እናቷን እየጠየቀቻት ነበር ማለት ነው። እና ወላጅ እናቷ ሰላም እንደሆነ ስትነግራት ይሄ ምን ማለት ነው? ወላጅ እናቴ ሰላም ነች ማለት ነው? ይሄ ነገር እውነት ሊሆን አይችልም እያለች ነበር። ልጄ የሆነ ሰው ማንነቱን ማላውቀው ሰው ደውሎ ትክክለኛ እናትሽ ሰላም እንደሆነች ነገረኝ እያለቻት ነበር። እና ልዋሽሽ አልፈልግም፣ ነገር ግን ብዙ እንዳትደሰች፣ እውነቱም ሊሆንም ላይሆን ስለሚችል ብዙ መደሰት የለብሽም እያላት ነበር። እናም ሳሚ በመጨረሻ ትክክለኛ መንገድ በኃይሉን ለመበቀልና በኃይሉን ለማናደድ ስለፈለገ ብቻ ትክክለኛ የብሌን እናት ሰላም እንደሆነች ነገረ። ቃልም ጉድ ሆነች። ሰላም ግን ባሰበባ እየተጨነቀች ስላልሆነች ብሌንን ቃልን ውጪ ከቤቴ አንቺ ልጅ አይደለሽም ብላ ከቤቱ አባረረቻት።
እናቴን ምን አርጋችሁ እንዳሳበዳችሁት አላቅም። ነገር ግን ትክክለኛ ወላጅ እናቴ ሰላም እንደሆነች ደርሼበታለሁ ብላ ከቃል ጋር ፊት ለፊት ተፋጠጡ ማለት ነው። ይሄን ደግሞ ማን ነገረሽ? ማን መንገረኝ? አይመለከት ባይሉ ጉዶናና እያለችው ነበር። ቆይ ምን ተፈጠረ ስላት ሰላም ትክክለኛ ወላጃ እንደሆነ አወቀች። ስለዚህ አሁን እኔን እያስፈራራችኝ ነው ብላ ነገረችው ለባይሉ ማለት ነው። እና ምን ማድረግ ይችላለሁ? አሁን ሰላም በትክክል እያሰበች አይደለም። ልጄ ነች ብላ ብሌን ወደ ራሷ ወስዳለች። ልጄ አንቺ ነች ብላ ብሌን ስለወሰደች ቃል ግን በጣም ትናደድና ትቀናለች ማለት ነው። በዛ ትናደዳለች። ነገር ግን ብሌን ትክክለኛ እናቷ ለካ እነኔ ያለች ስሜት እንደዛ እንደ ልጄ ነው የሚሰማኝ ስታቅፈኝ፣ ግን እንደ ወላጅ እናቴ ነበር ሲሰማኝ የነበረው ለዚህ ነበረ እንዴ እያለች ነበር። እናም ሰላምዬ ራሷን ስታ ስለነበረ ቃል ግን ስታስመስል ነበር። ብሌን ግን በጣም ደንግጣ እናቷን ደህና እንድትወለድ ስትጨነቅ ነበር። ነገር ግን ልክ ወላጅ እናቷ መሆኗ ስታቅ እንዴት ነው እስከዛሬ ያልታየኝ? እንዴት ነው ያልታወቀ? ቃል እኮ ትክክለኛ የሰላም ልጅ አይደለችም እናቴ፣ እሱን ደርሼበታለሁ ብላ ስትነግር ገኒ ይሄ ነገር እውነት ሊሆን ይችላል፣ ምናልባት ወላጅ እናትሽ ሰላም ትሆን እንዴ ብላ ተጠራጠረች። እና ናሁም ሳሚ ባይሉ ፊት እንግዲህ ለሱ እንደምረዳና ለሱ እንደምሰር ነበር። ባይሉ እሱን ብዙ ነገር ስላደረገው እሱን ለመበቀልና 2 ሚሊዮን ብር በቀላሉ እጃችን ሊገባ ነው በማለት ስደሰት ነበር። ነገር ግን ያሰበው ነገር ስላልተሳካለት እጅግ በጣም እናደድና ይበሳጫል ማለት ነው። ነገር ግን ሰላምዬ እኔ ነፍሰ ገዳይ ነኝ፣ ወንጀለኛ ነኝ፣ እጄን ለፖሊስ መስጠት ለፖሊስ እጄ ልስጥ እንጂ በጭራሽ 2 ሚሊዮን የተጠየቅኩን አልሰጥም ስትል ለቃል ትነግራለች። ማሚ እኔ ትተሽ ፖሊስ ጣቢያ መሄድ የለብሽም፣ ይሄ ፖሊስ ምናምን የምትይ ነገር እባክሽ ርሺው፣ በጭራሽ እኔን ጥለሽኝ እኮ ወዴትም እንድትሄጂ አልፈልግም ማሚ እያለቻት ነበር። ልጄ እኔ ነፍሰ ገዳይ ነኝ፣ ወንጀለኛ ነኝ፣ የሰው ህይወት እኮ አጥፍቻለሁ። የሰው ህይወት እኮ ውድና ትልቅ ነገር ነው፣ በቀላል የምታለፍ ነገር አይደለም። ስለዚህ ለስራዬ እቀጣለሁ፣ እጄን ለፖሊስ ሰጣለሁ ስትል እሷም ደግሞ እንግዲህ ገንዘቡ ስለምትፈልግ አይ እንደዛ ሊሆን አይችልም ማሚ፣ እኔ ልጅሽን ለማን ጥለሽ ነው የምትሄጂ? እኔ እኮ ልጅሽ ነኝ፣ ለኔ በእንኳን ለኔ አስቢልኝ እያለቻት ነበር። አይ ቢሆንም ግን መሄድ አለብኝ ስትላት ነበር። እናም ናሁም ደውለው እንግዲህ ትክክለኛ ልጇ ብሌን እንደሆነች ነገራት። እና እሱ ገንዘብ ሳን በኃይሉ ፊት እያስመሰለ ነበረ እንጂ ሰላም እንድትሰቃይ ወይም ደግሞ ብሌን ትክክለኛ እናቷን እንድታገኝ አደረጋት። በመጨረሻ በኃይሉ ጉድ ሆነ። ያቀደ ያሰበው ሁሉ አልተሳካላትም። ትክክለኛ ልጅሽ ብሌን ነች ሰላም ብሎ ስነግራት ሰላም በጣም ደነገጠች። እንግዲህ በትክክል እያሰበች አይደለም። ልጄ ምን ልታረጉብኝ ነው? ልጄን ልትወስድ ነው? ልጄን ትነካና እገላለሁ እያለች ስትዝት ነበር። እና በኃይሉን አንተ ማነህ? ውጣልን ከቤት ብላ ቃልና በኃይሉን ከቤታ አባረረች ማለት ነው። በኃይሉም ወንድሜ አይደለም አንተን አላቅም ሄድልኝ ብላ በዛቻና አባረረችው። ነገር ግን ብሌን ብቻ ነው የሚፈልገው። ብሌን ከኔ እንዳትርቂ፣ አንቺ የኔ ብቸኛው ልጄ ነሽ በማለት እሷም የሰማችው ነገር እውነት ነው ብላ ልክ ስትመጣ ወደ ቤት ሰላም ጥሩ ስሜት ላይ እንዳልሆነችው አየቻት። እትዬ ምን ሆነሽ ነው ብላ ዳጊ እትዬ አንድ ነገር ሳትናገሩም ጥሩ ስሜት ላይ አይደለችም። የሆነ ስልክ ተደውሎ ሰላም የኔ እናት እንደሆነች ተነገረኝ ብላ ለዳጊ ስትነግር ምን ሰላም ያንቺ እናት? የማይታመን ነገር ነው። ምናልባት እኮ እውነት ሊሆን ይችላል። ታዲያ ቃል የማን ልጅ ነው? ቃል ትክክለኛ የሰላም ልጅ እንዳልሆነች እኔ አውቃለሁ ዳጊ ብላ ነገረች። ይሄ ነገር እውነትም ሰላም ያንቺ ወላጅ እናት ልትሆን ትችላለች፣ ማረጋገጥ እንችላለን፣ ዲኤንኤ ምርመራ ማድረግ ትችላለች እኮ በቀላሉ ብሎ ይነግራታል። እንደዛ ማድረግ እንችላለን ዳጊ፣ ለሱ ደግሞ እኮ ብዙ ገንዘብ ያስፈልጋል፣ እንዴት አድርገን ነው የምናደርገው እያለችው ነበር። ነገር ግን ለአንቺ ግን በጣም ደስ ብሎኛል። ሰላም በጣም ጥሩ እናት ነች፣ ጥሩ መልካም ሰው ነች። ስለዚህ እውነት ባንቺን በሷን የወጣሽው ማለት ነው መልካምና የተረጋጋሽ ነሽ እያላት ነበር። ዳጊ ገና እኮ አልተረጋገጠም፣ እውነቱን ውሸቱን አልታወቅም እያለችው ነበር። አይ ይሄ ነገር እውነት ነው። ይህን ሲያወሩ ሲሰማ በጣም ትጭቃ ነበረ። ቃል ተደብቃ እያዳመጣቸው ለባህሉ ትደውልና ባህሉ ጉድ ሆነናል፣ በቃ ተዋርደናል፣
ብሌን ትክክለኛ እናቷ ሰላም እንደሆነች ሰው ደውሎ ነገራት ብላ ነገረችው። ይሄ ሊሆን አይችልም፣ ማነው የነገራት ማነው ብላ እየጠየቀ ነበር። እሷ ስትሰማ ሰላም አይ በጭራሽ እትዬ ልትሆን አትችልም፣ አይ ስህተት ይኖራል፣ እትዬ ልትሆን ትችላለች ብለሽ ነው? አይ አሳዳጊ እናቴ በጭራሽ ይሄ ሊሆን አይችልም እያለች ነበር። ምናልባት እኮ ይሄ ነገር እውነት ይሆናል፣ ስለዚህ ብናጣራ ይሻላል። ግን ብዙ አትደሰች ልጄ፣ ያለውን ነገር እናጣራለን። ሰላም ያለችበት ሁኔታ ያቺ አልማዝ የተወለችው ትክክለኛ እናትሽ እንዳልሆነች አዎ እርግጥ ነው። ግን ይሄ ነገር ሰላም ስሉ ደንግጫለሁ። ምናልባት እናትሽ ልትሆን ትችላለች። እሷም እኮ 10 ዓመት አረብ ሀገር ቆይታ እንደመጣች ሰምቻለሁ። ስለዚህ ይህን ነገር እናጣራለን፣ ለማረጋጋት ሞክሪ እያለቻት ነበር ማለት ነው። እሺ አሁን ምንም ነገር አንልም፣ ሁሉ ነገር በተረጋግተን ማጣራት ይኖርብናል እያለቻት ነበር። አሁን ልጄ ያለውን ነገር አጣሪ። ሳሚ በመጨረሻ ታሪክ ሰራው ማለት ነው። እንግዲህ ትክክለኛ እናቷ ሰላም እንደሆነች ለገኒ ስነግራት ገኒ በጣም ደንግጣ ስልኩን ጆሮ ላይ ትዘጋለች። አልማዝን እንደዛ ብላችሁ ትክክለኛ እናትሽን ብላችሁ ተጫወታችሁብን፣ አሁን ደግሞ በዚህ መጣችሁ፣ ይሄ ነገር እውነት ይሁን እንዴ ብላ ተጠራጠረች። ያለውን ነገር ለልጄ ነግሬ እናጣራለን። ይሄ ነገር እውነት ከሆነ ሰላም እውነት ልጇ ትሆን ይሆን? ታዲያ ቃል የማን ልጅ ነች እያለች ማሰላሰል ጀመረች። ለብሌንም ለመናገር ከበዳት እና ግን መናገር አለብኝ። ቃልና ባይሉ በመጨረሻ ላይ ተዋረዱ ወይም ደግሞ ተጋለጡ። ያሰቡት ነገር ሳይሳካ 2 ሚሊዮን ብሩን ቀረ። ሀብቱን ንብረቱን ለመውረስ ሰቅድ የነበረው ሰላምን ገለው ሀብቷና ንብረቷን ለመውሰድ የነበረው ባይሉም ቃሉም እንደዛው። ነገር ግን አልተሳካላቸውም ማለት ነው። በቃ እኔ ዳድንሽ መጥቻለሁ ማሚ፣ በጭራሽ አንቺ ነፍሰ ገዳይ አይደለሽም። ይሄ ሁሉ የባይሉ ጨዋታ ነው። እባክሽን ነቂ፣ ምንም ነገር አላደረግሽም። አዎ በቀደም ስጨው የነበረ ድምፅ ሰምተሽ አልነበረም? ሽቶ ሲገባ ያኔ ነክታ ነበር፣ ራሷ ስታ ነበረ እንጂ በጭራሽ አልሞተችም። ስለዚህ አንቺ አልገደልሻትም ብላ ስትነግር ሰላምዬ በጣም ደነገጠች። ምክንያቱም እሷን የገደለች መስሏት በጭንቀት አብዳ ነበር። አይሙራ አሁን የምታደርገው ነገር ግራ አጋባል እና በጭራሽ እሷ የነገረቻት ነገር ምንም እየሰማቻት አልነበረም። በጣም ተደነጋግጣ ነበር እና ትክክለኛ አይደለ እያዛ አይ ደህና ነኝ። አልማዝ ማነት ጭራሹ አልማዝ ማነት እየቀለድሽብኝ ነው እንዴ እያለቻት ነበር። አልማዝ የልጄ ጓደኛ እያለች ማውራት ጀመረች እና የአልማዝ የልጄ ጓደኛ እያለች ስታወራ ነበር። እናም በጭራሽ ምን እና ባይሉ በድጋሚ ተጸጽተው ደውለው ቃልን እያባበላት 20%፣ 30%፣ 40%፣ 50% እሰጥሻለሁ በቃ ለመረጋጋት ሞክሪ እያላት ነበር። ወይኔ 50%፣ 100%ቱም የለም እህት አብዳለች እያለች ስትነግር ነበር። አትቀልጂ ቃል ምን ማለት ነው ይሄ ደግሞ እያላት እየነገርኩ ነው ባይሉ እህት ጨርቅ ጥላ አብዳለች። ስለዚህ በጭራሽ 50 ወይም 100% የሚባል ነገር የለም ስትለው ባይሉ ይናደዳል። ይሄ ደግሞ ምን ማለት ነው? ምን ለማለት ፈልገሽ ነው? አይማ ሊሆን አይችልም፣ በጭራሽ ሊሆን አይችልም። እንዴት ሊሆን ይችላል? አይሆንም እያለች ቃል አንቺ ማነሽ? ሂጅ ከዚህ ማነሽ? ልጄ የታለች? እያለች ሰላምዬ በትክክለኛ ልጅ እርግጠኛ ነኝ ብሌን ስታገኝ ልጄ ብላ ነው የምትቀበላት ማለት ነው። ነገር ግን ሰላም ገኒ እንግዲህ ለብሌን ሁሉ ነገር ለመናገር ወሰነች።